አንቺ ቆይ በእርሳት ታንኳኪ ለምን እንደምትገቢው? ቆይ ማን ያወራሽ ነው? ማንንስ ባወራ አንቺ ምን አገባሽ? ይሄ እኮ የኔ መኝታ ቤት ነው ያንቺ አይደለም ነው ወይስ አንቺም እንደ ለሊ አበድኩ ብለሽ መጃጅ አልፈለግሽ? ፍቅር ቆይ አንቺ ከመጨቃጨቅ ውጭ የምታውቂው ነገር የለም? አልገባኝም። ምን ፈልገሽ ነው? ምንም አልፈለኩም። ዝም ብዬ እግሬ እንደመራኝ ገባሁ። አሁን ማበድ እየጀመርሽ ነው ማለት ነው? አዎ ሳላብድ አልቀረውም። እሺ ወይ አንቺ ምን ያስጮሻል? ምን እየሆንሽ ነው? እማዬ እኮ እኔ ነኝ የምመስላት። አየሽ አይደል? እዚህ መምጣት እየጠቀሙ ይሄ ነው። በይ አትጨማለቂ። ተነሽ ነው ውጭ። አልወጣም። ሴትዮ ኡፍ ፍቅር፣ ሁሌ ጊዜ እኮ አንድ አይነት ነሽ። እስኪ አንድ ቀን እንኳን ቀይር በይ። ወዴት አባሽ ልቀይርልሽ? አሁን ሌላ ወሬ ሳታበጂ ቀጥ ብለሽ ውጭ። እኔ ከብድ ጋር የማወራው ነገር የለኝ። አልወጣም። ከፈለግሽ ቁጭ በይ፣ ከፈለግሽ ውጭ። እሺ ወይኔ ጉዴ! ሩታ አበድኩ እንዳትዪ። ድሮም ሰሞኑ ስትንቀለቀይ ይሄ እንደሚመጣ ገምቼ ነበር። ለእናትሽም ለአባትሽም ሳትሆኝ አብደሽ ቁጫልሽ። ክፉ ነሽ። እሺ እናንተ ምንድን ነው የሚያስጮሽ? የምን ጨዋታ ነው የሰማሁት? ኧረ እኔ አይደለሁም እማዬ። እና ማን ነው የሚጮኸው? የማንን ነው የሰማሁት? ወይ ፍቅር፣ ቆይ ክፍልሽ ትንሽ ሰዓት በቀመጥ ምን ችግር አለው? ክፍልሽ መግባት ይሄን ያክል ያስጮዋል? ይሄ ሁሉ ጩኸት ለምን ክፍል የገባች ነው? ፍቅር አይገርምሽም? አሉ። ለማንኛውም ተመልሼ አልመጣም። እሺ እወጣልሻለሁ። ፍቅር ወይ እማዬ፣ ሩታን የምታሪቁን ነገር አቁሚ። እህትሽ እኮ ናት። ለምን ብቻሽን ከምትሆኝ እሷን አታቀርቢያትም? እኔ አልፈልጋትም፣ አታስፈልገኝም። ማንም ስለማያስፈልገን አይደለም የምንወደው። ሩታ ደግሞ እህትሽ ናት። ይኸውልሽ ምርጫሽ ሳትሆን እሷን መውደድ ነው ወይስ? ቆይ ጆሮሽ አይሰማም? ለአንቺ ዝም ብዬ ነው የምለፈልፈው? ይኸውልሽ ብዬ ማሚን እንደሆነ አይተሻታል አይደል? ይኸውልህ ዴብ፣ ከዚህ በኋላ ማሚ እንዳትታመም የምትፈልግ ከሆነ የምትለውን ነገር በሙሉ አድርግ። አይነት ጣጣ ውስጥ ነው የገባሁት። እሺ ቤሪ፣ በቃ አስብበታል። የነገርከኝን ከንቱ አስተሳሰብ ተወውና ከራስ ጋር ወደ እኔ ተመለስ። እሺ ቤሪ፣ እመለሳለሁ። አደይ በጣም አወራሻል። ለልጄ ኔት እንዴ ምን ነው? አንቺ ባትኖሪ ማን ያነሳኝ ነበር? ሰው እንደሌለኝ አይቶ ፈጣሪ አንቺ ሰጠኝ። እስኪ ቅድም ምን እያደረግኩ ነበር? ይሄን ያልቃሻ። ከዚህ በኋላ እንደዚህ መሆን አይፈቅድም። እሺ አንቺ እያለሽ በየት በኩል ለመከፋትም እኮ ጊዜ አልሰጠሽኝም። በይ በይ፣ ከዚህ በላይ የምታሞጋግሽኝ እንኳን አትችኝም። በይ በቃ ሳይረፍድብሽ እንጂ። እሺ ቻው በቃ። እሺ ቻው። ዛሬ ደግሞ ጭራሽ አይደወልልንም አሉ ቤኪ። እሺ አደይ ምን ረሳሽ? ስራ ነኝ አላልከኝም ነበር እንዴ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ ክፍል እንደቀጠለ ነው ማለት ነው። ሰራተኛው አዳይ እንግዲህ ዴቭና አዳይ ተለያይተዋል። ዴቭ እንግዲህ ከቤሪን ጋር አብሮ አድረዋል። አዳይ በአሁን ሰዓት በጣም ጭንቅ ላይ ናት። እያለቀሰች የደም እንባዋ እያለቀሰች ትገኛለች። ማለትም ባመነችው እና እንግዲህ የወደፊት ባሌ ነው ብላ ባመነችው በዴቭ ተከዳለች ማለት ነው። ዴቭ ደግሞ ምንም አማራጭ የለውም። እንግዲህ ሁለት በሚወዳቸው ሰዎች መጥቶበታል ማለት ነው። አዳይን ከተዋት እናቱን ያጣል፣ እናቱን ከተወ አዳይ ያጣል። ስለዚህ እናቱን መርጠዋል ማለት ነው። በሚያሳዝን ሁኔታ እንግዲህ ቤሪ ተብዮም እያስፈራራቸው ነው። ከኔ ጋር አብረከ ካላደርክ ወይም እኔ ከኔ ጋር ካልሆንክ ለማሚ ሁሉም ነገር እነግራታለሁ። ስለዚህ ከነገርኳት ማሚን ታጣታለክ። እንደምታውቀው ማሚ አንድ ነገር ካልካት እንግዲህ እንደምትሞት ስለምታውቅ ብላ አስፈራርተዋለች። ዴቭ ተጨናንቆ የሚያደርገው ነገር ጠፍቶበት እንግዲህ ከቤሪን ጋር አብሮ አድረዋል። አዳይ ደግሞ ድንገት መጥታ ከቤሪ ጋር እንዳደረ አይተዋለች። አዳይም በድንጋጤ የምትይዘውና የምትጨብጠው ነገር አጥታ ትታ ትወጣለች ማለት ነው። በሚያሳዝን ሁኔታ እዚህ ጋር ደግሞ ሮማን እንግዲህ ከፍቅር ጋር ተያይዘዋል ማለት ነው። ፍቅር እንግዲህ
ፍቅርና ሩታ እንግዲህ ከዶክተር ጋር ፍቅር ይዟታል። ዶክተር ግን ምንም ከሷ ጋር ምንም ነገር ስለሌለው ለሷም ቦታ አይሰጣትም። ሁሌ ተከታትላ ወደ እሱ ትሄዳለች። ወደ እሱ ቤት ስትሄድ እንግዲህ ሩታን ሁሌም እንግዲህ ዶክተሩም ሩታ ምን ልታደርጊ መጣሽ? ሩታ ለምን መጣሽ? ሩታ ታመሽ ነው ወይ? ምንድነው የፈለግሽው? ብሎ ጥያቄ የሚያበዛባታል። እሷ ግን ምንም ነገር ልትነግረው ፍላጎተኛ አይደለችም። ዝም ብላ አይኗን ታየዋለች። ከዛም በኋላ አንድ ላይ ዳይመንድ ከሱ ጋር ተጣልታ ወጥታ ነበረ። ዳይመንድ ውጭ አገኝታው ነበረ። ከዛ በኋላ ቆይ ሩታ ምን ያደረግሽ ነው ምናምን ሲላት ጊዜ ይሄ ዶክተር ነው እንጂ ያስከፋኝ ማን ነው የሚያስከፋኝ? እሺ እሱ ጋር መሄድ ትፈልጋለሽ? አዎ ግን እሱ ጋር መሄድ እፈልጋለሁ። ግን እኔ እንደመጣሁ ነው ፈለጌ እንደመጣሁ ሳይሆን አንተ ይዘህኝ እንደመጣክ አሳብበክ ይዘህኝ ሄድ ትለዋለች። ዳይመንድም እሺ ብሎ ይዟት ይሄድና ከዛም በኋላ ለዶክተሩ እንግዲህ ለምንድነው ለኔ ቦታ ማሰጠኝ? ለምንድነው ሌሎቹ እንደምታይ እኔም አልታይክ? ይገባሃል አውቀክ ነው እንጂ ስትለው ጊዜ ከዛም በኋላ ዳይመንድ እንግዲህ ዶክተሩ ዳይመንድ ምን ልታረጉ መጣችሁ ብሎ ከዛ ዶክተሩ ያፋጣቸዋል። ሲያፋጣቸውም ሩታ ናት ምናምን እያለ ከዛም በኋላ እሺ በቃ አሁን የቀልድ ጊዜ ቀልድ ነው። አሁን ስራ ላይ ነኝ፣ ስራ አለብኝ። ስለዚህ ከተማማችሁ ሲስተር ታያቸዋለች። እኔ በጣም ታካሚዎች አሉብኝ። ስለዚህ እነሱ ጋር መሄድ እፈልጋለሁ። የቀልድ ጊዜ ቀልድ ነው ብሎ እንግዲህ ከዛ እንደዛ ሲላቸው ሩታ ተናዳ ይወጣልካል ብላ ትወጣለች። ዶክተር የእውነት ተናደክ ነው እንዴ ምናምን ሲለው ዳይመንድ ከፈለክ እዚህ መሆን ትችላለህ፣ እኔ ደግሞ ብዙ ስራ አለብኝ ብሎ ጥሎ ይሄዳል። ጥሎ በሄደበት ሰዓት እንግዲህ ቤሪ ተብዬው ትመጣና እንግዲህ ከዛ ለዳይመንድ ዶክተር ብለው ከዛ ዶክተር የዴብ እናት እዚህ ናት አልገባኝም፣ ማንን ፈልገሽ ነው የመጣሽው ይላታል። ከዛ ቆይ አንተ እዚህ ነው እንዴ የምሰራው? አንተ ነክ እንዴ ዶክተሩ? በልሳሳት የሆነ ቦታ አይቼክ ነበረ ትለዋለች። አው አልተሳሳችም፣ የሆነ ቀን መንገድ ላይ ተገናኝተን ነበረ ይላታል ዳይመንድ ማለት ነው። እሺ ምን ፈልገሽ መጣሽ? ምንሽ ታመሽ ነው የመጣሽው ብሎ ሲጠይቃትም ከዛ በኋላ እኔ ታመሜ አይደለም የመጣሁት የዴቭ እናት ፈልጌ ነው የመጣሁት ብሎ ከዛ የሆነም ያልሆነም ነገር ቀባጥሮ ዳይመንድ እንግዲህ ምን ተናገርክ ምን አወራክ አይባልም። ስለዚህ የሆነም ያልሆነም ነገር ተናግሯት ትታ ትወጣለች ማለት ነው። ይሄም ደግሞ ሆስፒታል ነው ምናምን ብላ አጨማልቃው ተሳድባ ትወጣለች ማለት ነው። ነገር ግን ዶክተሩ ምንም አላቀም። ከዛ ልክ ዶክተሩ ሲመጣ የዶክተሩ ቦታ ዳይመንድ ቁጭ ብሎ ነበረ። ዳይመንድ ምን ያደረክ ነው እዚሁ እሱ ጋር ምናምን ሲለው ጊዜ አይ ዶክተር እንደ አይነት ስራ ምናልባት ካገኘሁ ብዬ ለሞካከር ብዬ እንግዲህ ቦታ ቼክ ያደረኩት ነበረ ብሎ ይጠይቀዋል። በዛ ሰዓትም እንደዛ ሲለው አይ ዳይመንድ በቃ አንተ ሁሌም በቃ እንደዚህ ነክ እንዴ ብሎ ከዛ አይ ዳይመንድ በቃ አሁን መሄድ አለብክ ምናምን ብሎ ያወጣዋል ማለት ነው። እዚህ ጋር ለሊ ደግሞ የሆነ ሰው የተከታተላት ስለሆነ በጣም ተናዳ እንግዲህ ተበሳጭታ ነበረ። ቅምጥል ወደ ቤት ልውሰድሽ ብላት አይ ወደ ቤት መሄድ አልፈልግም ማዘሯ ጋር መሄድ እፈልጋለሁ እዛ ድርሽን ትላትና ወደ ማዘሯ ጋር ከሄደች በኋላ እንግዲህ ከዛ ኮኪ የት ሄዳ ነው ስትል ኮኪ በጣም ታሳዝናለች። የእህቷ ልጅ አደራ ተሰጥቷት እህቷን አረባ ጋር ሄዳ ነበረ። ግን እሷን ሸቤት ስትገባ የእህቷ ልጅ ተቀማች። የቅምጥልም አባትም ወደ እሷ ለማድረግ በጣም ሞክሮ ነበረ። ግን የልጅቷን አባት የኔ ልጅ ነው ብሎ ይዞ ሄደ። ከዛ አሁን እሷ ደግሞ እዛ ከአንድ ሰው ትጣላለች። እሷን ፍለጋና የእሷን እንቅልፍ ነሳኝ ብላ እሷ ለመፈለግ ሄዳለች ማለት ነው። በሚያሳዝን ሁኔታ እዚህ ጋር ፍቅርና አዳይ ተናንቀዋል ማለት ነው። ማለትም እንግዲህ በዴቭ ምክንያት ማለት ነው። እዚህ ጋር ደግሞ በሚያሳዝን ሁኔታ እንግዲህ ሩታ ከዶክተሩ ፍቅር እንደያዛት ያሳውቃል። ተናዳ ወደ ቤት ገብታ ነበረ። ከዛ በሩን ድርግግም አድርጋ ስትመጣ ከዛ አሹና እታለም ነበሩ። እታለም ምን ያደረግሽ ነበረ ሩታ? እንግዲህ አልማዝ የጠበቀችሽ ነበረ። ወዴት ሄደሽ ነው? አየመጣሁ ነበረ። የዶክተሩ እንግዲህ ምናልባት ተሳስቶ የተሳሳተ መድኃኒት እንዳይሰጣት እንደለሊ ተሳስቶ እንዳይሰጣት እሱን የጠየቁት ነበረ ብላ እየዋሸች እንግዲህ የሮጠች ወደ ክላስ ትሄድና ፍቅር ጋር ትሄዳለች። ፍቅር ጋር በሄደችበት ሰዓት ከፍቅር ጋር ተያይዘዋል ማለት ነው። ከዛም በኋላ ፍቅር እንግዲህ ከዳኒ ጋር ስልክ ያወራች ነበረ። እህትህን ተፈታች እንዴ? እና ብሩስ ለምን ነበረ የፈለከው? እና ለአበበና ለሄለን አጨበረበርካቸው እንዴ ብላ ስልክ እያወራች ነበረ። ከዛ ከማን ያወራች ነበረ ስትላት ሩታ ከማንም ያወራህ ነበረን ብላ እሷም ስልኩም ትዘጋውና ከዛም በኋላ
ፍቅር ውጭልኝ ስትላት አልወጣም ትላታለች። ከዛም በኋላ ሩታ ውይ ብላ ትጮኻለች። ከዛ 3 ጊዜ ከጮኸች በኋላ ኧረ ማሚ ትመጣለች ትምጣ እኔ ምን አገባኝ ትላለች። ከዛ ልክ እናትየዋ ከመጣች በኋላ የፍቅር እናት ከመጣች በኋላ ከዛ በኋላ እንዴት ነው የምጮኸው? ምንድነው የምጮኸው? ፍቅር እናት የምትጮኸው እኔ አይደለሁም ብላ ሩታም ትዋሻለች። ከክላሲካል ወጣሽ ብቻዬን መሆን የምፈልገው ውጭልኝ ብላ እየጮኸች ነው። ከዛ ፍቅር የምትይዘው መጨብጠው ነገር ጠፍቶባት ዝም ብላ ታያለች ማለት ነው። ከዛ ኧረ ማሚ እኔ አይደለሁም አንቺ ሳትሆኚ ነው ትዋሻለሽ እንዴ? ማን ነውና ከክፍሌ ውጪ የምትይው? ስለዚህ ሩታ ማለት እህትሽ ናት። ስለዚህ እንደ እህትሽ ማየት አለብሽ እንጂ እንደዚህ ውጪ በዚህ ወጣ በዚህ ገባ ማለት የለብሽም። ሁለታችሁም ተባብራችሁ ተጋግዛችሁ መስራት ነው ያለባችሁ ትላታለች። አንቺ ሁሌም በርዘግተሽ ብቻሽ ከምትቀመጪ ምን አለ ከእህትሽ ጋር ብትቀመጪ ትላታለች የፍቅር እናት ማለት ነው። ከዛም በኋላ እንግዲህ እዚህ ጋር ደግሞ ዴቭ እንግዲህ ሌቤርን እጅ ይዞ እንግዲህ እጅ ለእጅ ተያይዞ አንድ ላይ ካፌ ሄዶ ሻይ ቡናቸው ምናምን እያሉ ይገኛሉ። አደይ በዚህ ላይ ተበሳጭታ ተናዳ እያለቀሰች የደም እንባ እያለቀሰች ትገኛለች። ለሊ ደግሞ አይዞሽ ለማን ብለሽ ነው የምታለቅሺ? ለማን ብለሽ ነው የምትኖሪ? እያለች እንግዲህ እሷም ታባብላታለች ማለት ነው። በሚያሳዝን ሁኔታ እንግዲህ ምንም እንደምትይዝና ምን እንደማድረግ አደይ በአሁኑ ሰዓት ግራ ተጋብታለች። ነገር ግን ዶክተሩ እኔ ከጎንሻለሁ ብሎ ነይ ብሎ ስልክ ደውላትና አዳይም ታጥባ ተለባብሳ ወደ ዶክተሩ ታመራለች። አዳይስ በመጨረሻ ለዴቭ ነው የምትሆነው ወይስ ለዶክተሩ ነው የሚሆነው ነገር? እንግዲህ ዴቭ በአሁኑ ሰዓት ተስፋ ቆርጠዋል። አዳይ እንግዲህ ሚዞ ስለሚጨብጠው ስላጣ በአሁኑ ሰዓት እንግዲህ ከአዳይ ጎን ለመሆን አልቻለም ማለት ነው። ማለትም እንግዲህ ከአዳይ ጎን ከሆነ እናቱን ትትለዋለች። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ሰላም